ለዛሬ ይዘን የቀረብነው ጥልቅ ውይይት በጣም መሰረታዊ ወደሆነ ጥያቄ ወስደናል። እም በአንድ በኩል ከፈጣሪ የሚመጡ ትእዛዛት አሉ፣ እንዲህ አድርግ፣ እንዲህ አታድርግ የሚሉ። አዎ በሌላ በኩል ደግሞ ያው በራሴ መወሰን ይችላለሁ የሚለው የሰው ልጅ ነፃ ፍቃድ አለ። በትክክል እነዚህ ሁለቱ እንዴት ነው የሚገናኙት? ወይስ ሙሉ በሙሉ ይጋጫሉ? በጣም ጥሩ ጥያቄ ነው። ብዙ ጊዜ እንደ ተቃራኒ የሚታዩ ነገሮች ናቸው። አደል? ትእዛዝ ካለ ነፃነት የት አለ? ነፃነት ካለ ደግሞ የትእዛዝ ትርጉሙ ምንድን ነው ብለን እንጠይቃለን። እውነት ነው። ዛሬ የምንመረምራቸው ምንጮች ግን ይህንን ከሌላ አቅጣጫ ነው የሚመለከቱት። ሁለቱንም የሚያስተሳስረው አንድ መሰረታዊ ነገር አለ ይላሉ። እሱም የእግዚአብሔር ባህሪ ነው። እሺ፣ ከባህሪው እንጀምር። ምንጮቹ ላይ የተጠቀሰው ቁልፍ ሐሳብ እግዚአብሔር ፍቅር ነው የሚለው ነው። ይሄ እንዴት ነው ከትእዛዝና ከነጻ ፍቃድ ጋር የሚገናኘው? ሁሉም ነገር የሚጀምረው ከዚህ ነው። የእግዚአብሔር የመጀመሪያ ዓላማ በራሱ አምሳል የሆኑና ያው እርስ በርስ የሚዋደዱ ፍጡራንን መፍጠር ነበረ። እሺ። ነገር ግን እውነተኛ ፍቅር በግዳጅ ሊሆን አይችልም። በፍጹም። አንድን ሰው እንዲወደው በጠመንጃ አፈሙዝ ልታስገድደው አትችልም። ብታደርግ እንኳን ያ ፍቅር አይሆንም፣ ፍርሃት ነው የሚሆነው። ልክ ነው። ፍቅር ትርጉም እንዲኖረው ምርጫን ይጠይቃል። ስለዚህ ለፍጡራኑ ነፃ ፍቃድን ሰጣቸው፣ የመምረጥ ነፃነት። እዚህ ጋር ነው እንግዲህ ነገሩ ትንሽ የሚያስፈራው። የመውደድን ነፃነት መስጠት ማለት ላለመውደድም ነፃነት መስጠት ነው ማለት ነው። በትክክል። ሌላውን የመርዳትን አማራጭ መስጠት፣ ሌላውን የመጉዳትንም አማራጭ መፍቀድ ማለት ነው። ዋናው ነጥብ ይሄ ነው። ከምንጮቹ ውስጥ አንዱ በአንድ ድንቅ አባባል ያስቀምጠዋል። ሌላውን የመጉዳት ምርጫ ባለበት ሁኔታ ሌላውን አለመጉዳት እውነተኛ ፍቅር ነው። ዋው! ያለዚያማ ፍቅር ሳይሆን ፕሮግራም የተደረገበት ሮቦት መሆን ነው። ሁሉም ነገር አስቀድሞ ከተወሰነ ፍቅርም ሆነ ደግነት ትርጉም ያጣሉ። ስለዚህ ይህ የነጻ ፈቃድ ስጦታ ታላቅ ቢሆንም ትልቅ አደጋም ነበረው። በጣም ትልቅ አደጋ። እና ያ አደጋ እውን ሆነ። ይህ የነጻ ፈቃድ ፈተና መጀመሪያ የተከሰተው በመላእክት ዓለም ነው። አዎ፣ ጽሑፎቹ እንደሚሉት መላእክት ፍጹም በሆነ ሁኔታ ውስጥ ነበር የተፈጠሩት። እርስ በርስ ለመዋደድ ምንም ያግዳቸው ነገር አልነበረም። ምንም። ግን ያው ምርጫ ነበራቸው። እናም አንዱ ያንን ምርጫ በተቃራኒው ተጠቀመበት። ሄሌል፣ በኋላ ላይ ሰይጣን ተብሎ የተጠራው መልአክ፣ እሱ ላለመውደድ መረጠ። እሱ የፈለገው ፍቅርን ሳይሆን ስልጣንን ነበር። መግዛት። አዎ፣ ከሌሎች ጋር በእኩልነት መኖርን ሳይሆን በሌሎች ላይ መሰልጠንም ፈለገ። ይህንን ለማድረግ ደግሞ የእግዚአብሔርን የአገዛዝ መሰረት የሆነውን ትእዛዛቱን በቀጥታ ተቃወመ። ዋና ክርክሩ ምን ነበር? ዋና ክርክሩም ትእዛዛት ፍትሐዊ አይደሉም፣ ለፍጡራን አይመጥኑም፣ ሊጠበቁም አይችሉም የሚል ነበር። እዚህ ጋር አንድ በጣም የሚገርም ነጥብ አለ። ምንጩ እንደሚለው እግዚአብሔር ሄሌንን በሲኦል ውስጥ ካሰረው በኋላ አዳምን የፈጠረው በዚያው በሲኦል ውስጥ ነው። አዎ፣ ይህ በጣም ጥልቅ ነጥብ ነው። ይሄ ለምን ይመስልሻል? ለምን በውድቀት መካከል አዲስ ፍጥረትን አስጀመረ? እኔ ለሚመስለኝ በጣም ጥልቅ ምሳሌያዊ ትርጉም አለው። በውድቀትና በጨለማ መካከል እንኳ አዲስ ጅማሪ መፍጠር እንደሚቻል ለማሳየት ነው። እሺ። አዳምም ልክ እንደ መላእክት ትእዛዝን ለመጠበቅ የሚያስችል ሙሉ ድጋፍ ነበረው። ግን ደግሞ ያው ነፃ ፍቃድ ነበረው። ትእዛዙን ላለመጠበቅም መምረጥ ይችል ነበር። ነገር ግን ታሪኩ ራሱን ደገመ። እንደ ሄሌል ሁሉ አዳምም ያንን ነፃ ፍቃዱን ተጠቅሞ ትእዛዙን ላለመጠበቅ መረጠ። ውጤቱስ ምን ነበር? ውጤቱ ጽሑፎቹ እንደሚሉት የኃጢአት ባሪያ ሆነ። በራሱ ፍቃድ መርጦ የራሱን ነፃነት አሳልፎ ለኃጢአት ሰጠ ማለት ነው። እዚህ ላይ ነው እንግዲህ አንድ አንባቢ እንግዲያው የእግዚአብሔር ዕቅድ ከሸፈ ማለት ነው ብሎ ሊጠይቅ የሚችለው። በትክክል እንደዚያም ይመስላል። በሰማይም በምድርም ውድቀት ተከስቷል። ታዲያ ምን ሆነ? እዚህ ላይ ነው ምንጮቹ ሙሉ በሙሉ ያልተጠበቀ ሐሳብ ይዘው የሚመጡት። እስኪ ንገሪ። እግዚአብሔር የሄሌልና የአዳም መውደቅን አስቀድሞ ያውቅ ነበር ይላሉ። አስቀድሞ? አዎ፣ ይህ ድንገተኛ ክስተት አልነበረም። ዕቅዱን ያበላሸ ነገርም አልነበረም። እንዲያውም አንድ በጣም አጽንዖት የሚሰጡት ነጥብ አለ። እሱ ምንድን ነው? ሄሌል ወይም አዳም ባይወድቁ ኖሮ እግዚአብሔር በቦታቸው ሌላ የሚወድቅ ፍጡርን ያስቀምጥ ነበር ይላሉ። ቆይ፣ ይህ አባባል በጣም ከባድ ነው። ለአንድ አፍታ እናስበው እስኪ። በጣም ይህ ማለት እኮ ውድቀት፣ ስህተት ወይም ያልታሰበ አደጋ ሳይሆን
ለርቅዱን ስኬት ይገድ አስፈላጊ ነበር ማለት ነው። በፍጹም። ብዙ ሰዎች የሚያስቡትን ሙሉ በሙሉ የሚገለብጥ ሐሳብ ነው። ልክ ነው። የሚያሳየው መስቀሉ በእግዚአብሔር ዕቅድ ውስጥ ድንገተኛ መፍትሄ ሳይሆን ከመጀመሪያውኑ የታሰበ ማዕከላዊ ክስተት እንደነበረ ነው። ለምን ግን? ለምን ውድቀት ያስፈልጋል? ውድቀት የተፈቀደው እግዚአብሔር ከውድቀት እጅግ የላቀ ነገር ሊያሳይ ስለፈለገ ነው። ፍቅርና ፍትህ በነሳድፍ ሐሳብ ደረጃ ብቻ ሳይሆን በተግባር እንዲታዩ፣ የፍቅር ጥልቀትና የይቅርታ ታላቅነት እንዲገለጥ ውድቀት አስፈላጊ ነበር። እሺ፣ እንግዲያው ችግሩ ግልጽ ነው። በሰማይም በምድርም ውድቀት ተከስቷል። ትእዛዛት ተተስረዋል። ታዲያ ምንጩ ከዚህ በኋላ ወዴት ነው የሚወስደን? መፍትሄው ምንድን ነው? መፍትሄው የሚመጣው የመጨረሻው አዳም ብለው በሚጠሩት አካል ነው። ጽሑፎቹ እንደሚሉት የሥላሴ ሁለተኛው አካል ራሱ ፍጡር ለመሆን ወሰነ። አዲስ አዳም ሆነ። አዎ፣ የመጀመሪያው አዳም የወደቀበትን ፈተና ለመጋፈጥ ወደ መድረኩ ወጣ። ይህንን ሲል ምንጮ የተረገመ ሥጋን እና የሞት አካልን ለበሱ ይላል። እነዚህ ቃላት ትንሽ ከበድ ይላሉ። የተረገመ ሥጋ ሲል ምን ማለቱ ነው? ዳም በውድቀቱ ምክንያት ለኃጢአት የተገዛውን አይነት የሰው ተፈጥሮ ለበሰ ማለቱ ነው። ማለትም ፍጹም ሆኖ ሳለ የወደቀውን የሰው ልጅ ሁኔታ ሙሉ በሙሉ ተካፈለ። በትክክል ድካሙን፣ ፈተናውን፣ ሁሉንም በኃጢአት በተጎዳ ዓለም ውስጥ ለመኖር መጣ። እናም የአዲስ አዳም ኢየሱስ በመንፈስ ቅዱስ እርዳታ የመጀመሪያው አዳም የወደቀበትን ፈተና አለፈ። የሥጋውን ፍላጎት ሙሉ በሙሉ አሸነፈ። እንዴት? እግዚአብሔርንና ባልንጀራውን እስከ ሞት ድረስ በፍጹም ልቡ በመውደድ በመስቀል ላይ በመሞት ደግሞ የእግዚአብሔርን ፍቅርና ፍትህ በአንድ ላይ ያረጋገጠ። ፍቅርና ፍትህን እንዴት ነው በአንድ ላይ ያረጋገጠው? ፍቅሩን ያሳየው ለኃጢአተኞች ሲል ራሱን በመስጠቱ ነው። ፍትሁን ደግሞ ያሳየው የኃጢአት ደመወዝ ሞት መሆኑን ራሱ በመክፈል። እዚህ ጋ ነው ለእኔ ነገሩ በጣም ግልጽ የሆነልኝ። የሄሌል ክስ ትእዛዛቱ ሊጠበቁ አይቻሉም የሚል ነበር። አዎ፣ ይህ የመስቀሉ ድርጊት ደግሞ በተግባር ትእዛዛቱ ሊጠበቁ ይቻላሉ የሚለውን ለመጀመሪያ ጊዜ አረጋገጠ ማለት ነው። በትክክል ያንን ክስ ለአንዴና ለመጨረሻ ጊዜ ውድቅ አደረገው። ኢየሱስም ሞትን በማሸነፍ የበኩር ፍሬ ሆነ ይላል ምንጩ። የበኩር ፍሬ ማለት እሱ የጀመረውን መንገድ የሚከተሉ ሌሎች ፍሬዎች ይኖራሉ ማለት ነው። ስለዚህ ይህ ድርጊት ለሰው ልጆች ብቻ የተደረገ አልነበረም ማለት ነው? በፍጹም አልነበረም። አንድምታው መላውን ፍጥረት የሚነካ ነው። እስኪ አስረጂኝ። በመጀመሪያ ደረጃ የመጨረሻው አዳም ደም የመጀመሪያውን አዳም ኃጢአት ይቅር ያስብላል። እሺ። ያንን ይቅርታ የተቀበሉ ደግሞ መንፈስ ቅዱስን ይቀበሉና በመጨረሻው አዳም ውስጥ ሆኖ ዳግም ይዋለዳሉ። ይህ የግለሰብ የመዳን ታሪክ ነው። ግን ከዚህም ያልፋል አልሽኝ? አዎ፣ ምክንያቱም ከዚያ በኋላ ታሪኩ ይቀጥላል። የመጀመሪያው አዳም ልጆች የመጨረሻውን አዳም ምሳሌ በመከተል እነርሱም የሥጋን ፍላጎት ያሸንፋሉ። እነርሱም የራሳቸውን መስቀል ይሸከማሉ። ልክ ነው። እግዚአብሔርንና ባልንጀራቸውን እስከ ሞት ድረስ ይወዳሉ። ይህ የግል ተሳትፎን ይጠይቃል። ምንጩ እንደሚለው ይህ ሂደት የሚጠናቀቀው የተወሰነ ቁጥር ያላቸው ሰማዕት ሞትን ሲያሸንፉ ነው። ይሄ ምን ማለት ነው? ይሄ ማለት የትእዛዛቱን ልና እና ሊጠበቁ እንደሚችሉ የሚረጋገጠው በክርስቶስ ብቻ ሳይሆን በብዙ ምስክሮችን ጨምር ነው። አንድ ሰው ሲያደርገው ልዩ ሊባል ይችላል። ነገር ግን ብዙ ሰዎች ከተለያየ ሁኔታው መጥተው ያንን ሲያደርጉ ስታይ የትእዛዛቱ ፍትሐዊነት ጥያቄ ውስጥ አይገባም። ስለዚህ ይህ በሚሆንበት ጊዜ የሰይጣን ክስ ሙሉ በሙሉ መሰረት ያጣ። አዎ፣ መላእክት እንኳ ይህንን ሂደት ሲመለከቱ በእግዚአብሔር ፍቅርና ፍትህ ላይ የነበራቸው ጥርጣሬ ይወገዳል። ለምን? ምክንያቱም ፍትህ እና ፍቅር በተግባር ሲገለጥ ያያሉ። በዚህም የእነሱም ነፃ ፍቃድ ፍጹም ይሆናል። ስለዚህ የመስቀሉ ድርጊት መላውን ፍጥረት የሚነካ ሰማያዊም ሆነ ምድራዊ አንድምታ ያለው ክስተት ነው። እሺ፣ ይህ ሁሉ ውድቀት፣ ስቃይና ድነት ወዴት እያመራ ነው? የፍጥረት መጨረሻው ምንድን ነው? ምንጮቹ እንደሚገልጹት የመጨረሻው ግብ የፍጡራን ነፃ ፈቃድ ፍጹም እንዲሆን ማለት ነው። ፍጹም ሲል ምን ማለት ነው? በመስቀሉ አማካኝነት ፍጡራን የእግዚአብሔርን ፍቅርና ፍትህ ሙሉ በሙሉ ይረዳሉ። ሄሌል ያልተረዳውን፣ አዳም ያላስተዋለውን ነገር በተግባር ሲገለጥ ያያሉ። እናም ያ ዕውቀት እግዚአብሔርን በሙሉ ልባቸው እንዲወዱና ለመንግሥትናው በፈቃደኝነት እንዲታዘዙ ያደርጋቸዋል። ልክ ነው። መታዘዛቸው ከፍርሃት ወይም ከግዴታ ሳይሆን ከልባዊ ፍቅር የመነጨ ይሆናል ማለት ነው። በዚህ ጊዜ ነው እንግዲህ አዎ፣
በዚህ ጊዜ የፍጡራን ነጻ ፍቃድ ፍጹም ይሆናል። እነርሱም የእግዚአብሔርን አምሳል ሙሉ በሙሉ ይይዛሉ። ኃጢአትም ከፍጥረት ዓለም ሙሉ በሙሉ ይጠፋል። እናም የፍጥረት ፕሮጀክት ፍጻሜውን ያገኛል። በመጨረሻም ፍጹም የሆነው የፍጥረት ዓለም በወልድ ለአብ ይቀረባል። እስኪ ወደ መጀመሪያው የሰይጣን ክርክር እንመለስ። እሺ፣ አንድ ፍጡር የተረገመ ሥጋ ለብሶ ትእዛዙን መጠበቅ ይችላል የሚለው ጥያቄ ላይ የሥጋ ኃጢአት እንዲሠራ የተፈጠረ ነው፣ ስለዚህ ትእዛዝ ፍትሐዊ አይደለም የሚል ነበር ክርክሩ። አዎ። ምንጮቹ ለዚህ ምን መልስ ይሰጣል? የሚሰጡት መልስ መጀመሪያ ላይ በጣም አስደንጋጭ ነው። ጥያቄው ፍጡር በራሱ ኃይል ትእዛዙን መጠበቅ ይችላል ከሆነ መልሱ በቀጥታ አይችልም ነው ይላሉ። ቆይ ይህማ የሰይጣንን ክርክር የሚያረጋግጥ አይመስልም? ይመስላል። ነገር ግን ታሪኩ እዚያ ላይ አያበቃም። እሺ፣ ጽሑፎቹ የሚሉት ፍጡር በራሱ ኃይል አይችልም፣ ነገር ግን በእግዚአብሔር ጸጋ ይችላል። እናም እግዚአብሔር ደግሞ ያንን ጸጋ ሁልጊዜ ያለማቋረጥ ይሰጣል። ስለዚህ መልሱ ፍጡር ትእዛዙን ሊጠብቅ ይችላል የሚል ይሆናል። ልክ ነው። ችግሩ የጸጋ እጦት አይደለም። እንግዲያው ችግሩ ምንድን ነው? ጸጋው ሁልጊዜ የሚገኝ ከሆነ ፍጡራን ለምን ይወድቃሉ? ችግሩ የፍጡር ምርጫ ነው። ፍጡር በነጻ ፈቃዱ ይህንን ጸጋ ላለመቀበል መምረጥ ይችላል። እንዴት? በምንጮቹ አገላለጽ ስግብግብነት ወይም ምኞት በልብ ውስጥ ካለ ያ ልብ ለጸጋው ይዘጋል። ጸጋውን ካልተቀበለ ደግሞ ትእዛዙን መጠበቅ አይችልም። ስለዚህ የውድቀቱ ተጠያቂነት የእግዚአብሔር ሳይሆን የፍጡሩ ነው። በትክክል። ስለዚህ መስቀሉ ወሳኝ የሚሆነው እዚህ ላይ ነው። የመስቀሉ ፍቅር ሲታወቅ የፍጡሩን ልብ ይለውጠዋል። አዎ፣ የእግዚአብሔርን ፍቅር ሲያይ እርሱን መውደድ ይጀምራል። እግዚአብሔርን ሲወድ ደግሞ ትእዛዛቱን ለመጠበቅ የሚያስችለውን ጸጋ በደስታ ይቀበላል። በትክክል። ምርጫው ይስተካከላል። በዚህ ጊዜ ነጻ ፈቃዱ የሚመራው በፍቅር እንጂ በግዴታ አይሆንም። ምርጫው መታዘዝ አለብኝ ሳይሆን መታዘዝ እፈልጋለሁ ይሆናል። ልክ ነው። ምክንያቱም የሚወደውን አምላክ ማስደሰት ይፈልጋል። ነጻ ፈቃድና ትእዛዝ የሚታረቁት በዚህ የፍቅር ድልድይ ነው። በጣም አስደናቂ ማብራሪያ ነው። እንግዲያው የዛሬውን ውይይት ለማጠቃለል ያህል በቀረቡልን ምንጮች መሰረት ነጻ ፈቃድና መለኮታዊ ትእዛዝ ተቃራኒ ነገሮች አይደሉም። በፍጹም። ይልቅንም ነጻ ፈቃድ እውነተኛ ትርጉም የሚያገኘው በፍቅር ላይ የተመሰረተ ምርጫ ሲኖር ነው። አዎ፣ የእግዚአብሔር ዕቅድ በሄሌልና በአዳም ውድቀት ውስጥ አልፎ በመስቀሉ ላይ የተገለጠውን ታላቅ ፍቅር በማሳየት ፍጡራን በነጻ ፈቃዳቸው እርሱን እንዲመርጡና እንዲወዱ ማድረግ ነበር። እና ይህ ሂደት ኃጢአትን ከፍጥረት ዓለም በማስወገድ የፍጡራንን ነጻ ፈቃድ ፍጹም ያደርገዋል። ከመውደቅ በፊት ከነበረው ሁኔታ እጅግ የላቀው ሁኔታ ላይ ያደርሳቸዋል ማለት ነው። እሺ፣ ውይይቱ አንድ በጣም አስደናቂ ሐሳብ ይዞ ነው ያበቃው። የፍጡራን ነጻ ፈቃድ ፍጹም ይሆናል ይላል። ይህ ምን ማለት ነው? ይህ ማለት የእግዚአብሔርን ፍቅርና የኃጢአትን አስከፊነት ሙሉ በሙሉ ከተረዱ በኋላ ኃጢአትን የመምረጥ ፍላጎት ወይም ዝንባሌ ሙሉ በሙሉ ይጠፋል ማለት ነው። ክፉን ነገር የመምረጥ አማራጭነቱን ያጣ። አዎ። ይህ እንግዲህ አድማጩን ከአንድ ትልቅ ጥያቄ ጋር ይተዋል። አዎ። በመጨረሻ የሚኖረው ነጻነት ልክ ልምድ ያለው ዶክተር በሽታን እንደሚመለከት ነው። ዶክተሩ መርዝ መጠጣት እንደማይጠቅም ስለሚያውቅ መርዝ ልጠጣ ወይ ሳልጠጣ ብሎ አይወዛገብም። ያንን አማራጭ አለመምረጡ ነጻነቱን አይቀንሱም፣ ከፍ ያደረገዋል እንጂ። ጥያቄው እንግዲህ ይሄ ነው። ኃጢአትን የመምረጥ አማራጭ ከጠፋ ወይም የአማራጭ ምንም አይነት ማራኪነት ከሌለው ያ ፍቃድ አሁንም ነጻ ተብሎ ሊጠራ ይቻላል ወይስ የፍቅር ዕውቀት ራሱ የመጨረሻው የነጻነት ደረጃ ነው? አዎ፣ ነጻነት ማለት ክፉን የመምረጥ ችሎታ ነው ወይንስ ክፉን ላለመምረጥ ነጻ መሆን ነው?